አሚሬ ምንድነው ጁማ አልደረሰም እንዴ? ለትይር እኮ ትንሽ እናሳምረውና ሰላት ሲደርስ ደግሞ ወደ ጁማ እንሄዳለን። ማህደረ ስብሐት ቅድስት ልደታ ማርያም እዚሁ ሜክሲኮ በጣም የሚያስገርመው ገና ከዋዜማው ነበር የጀመረው። ልቤን ያስደሰተ እንባ ባይኔ የሞላ ወጣቶች ሌሊቱን ቦቴ ያስመጥተው አስፋልት ሲያጥቡ አየሁ። ልቡ ደንድኗል የተባለ ወጣት ለመብርሃን ተሸንፏል። በቀደመው ጊዜ አደገኛ ቦዘኔም በአሁኑም ሌላ የተባለ ወጣት ከመብርሃን ደጅ ጉልበቱን አጣጥፎ ተንበርክኳል። በእመቤታችን የልደት ዋዜማ ቤት የተኙ ሰዎች ምን ያህል እንደሚቆጩ አላውቅም። በጣም በሚያስደስት በሚያስገርም መልኩ እዛ መገኘት የሰማይን ደጅ መርገጥ ነው። በቤተ ክርስቲያን ላይ ማሳለፍ የሃይማኖት ጎራ ለማስያዝ ሀገር ነው። እንደዚህ አይነት የዘመን መጨረሻ ታሪ ነካሪ ሲያልቃሪ ሚዲያ ዚያነ ተሰውቶች ለፈኑ መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳነረሳ የተዋህዶ ልጆች የእናቶች በዓት አልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ። መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ የምትጣደፉ ሁላችሁ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶችን አደራ እንዳትረሱ። ግብረ ሰላም የትንሣኤን በዓል ተከትሎ ምዕመናን ካህናትን በቤታቸው በመጋበዝ የክርስቶስን ትንሣኤና ሰላም የምናበስርበት የኦርቶዶክስ ተዋሕዶ ቤተ ክርስቲያን ትውፊታዊ ተግባር ነው። ታዲያ በገዳም ያሉ መናንያንን ከተማ ሳናሳያቸው በባታቸው እንዳሉ አስታውሰን ይህን የደስታ ጊዜ ለምን ታላቅ የበረከት ሥራን አንሰራበትም? ከድግሱ ቀንሰን ገንዘቡን በባንክ ብንልክላቸው ገዳሟ ትለማለች። ደግሞም ከመጠን ላለፈ ደስታ ገደብ አድርገን ለጸሎት እንድንበረከክ የአንጎለላ ጽርሐ አርያም ሰሚነሽ ቅድስት ኪዳነ ምሕረት ገዳም አባቶች ይጣራሉ። በገዳሟ አባቶች ይጠብቁናል። አስታዋሽ ያጡ ጸበልተኞችም ይፈልጉናልና አንድም ለበረከት ወዲህም ለክርስቲያናዊ ትውፊት ግብረ ሰላም ለማድረግ ዘወትር ቅዳሜና እሁድ ወደ ሰሚነሽ ኪዳነ ምሕረት ለመሄድ ከታች ያሉትን ስልክ ቁጥሮችና የገዳሟን የጉዞ ማህበር ያነጋግሩ። የሃይማኖት ጎራ ለማስያዝ ሀገር ነው። እንደዚህ አይነት የዘመን መጨረሻ ታሪ ነካሪ ሲያልቃ ሚዲያ ዚያነ ተሰውቶች ለፈኑ። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምናላችሁ። ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ከኔ ጋር ቆይታን ስለምታደርጉም ደስ ብሎኛል። ዮም ፍስሐ ሆነ በእንተ ልደታ ለማርያም ወላዲተ አምላክ ድንግል ማርያም ርሪተ ሕሊና። ማርያም 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 ስንላት ክፉ ቀንን የምናልፍበት የማርያም መቀነት ብለን በሰማይ የምናየው የማርያም መንገድ ብለን ከግርበብ የምንልበት እንኳን ማርያም ማረችሽ ብለን ወላዷን የምንመርቅበት ማርያም ሳመችኝ ብለን ልዩ ምልክታችንን የምናሳይበት ስለ ማርያም ብለን ክፉ ሰዎችን የምናራራበት ማርያም ስንል አፋችን ላይ ማር የሚዘንብበት ልባችን ድረስ ዘልቆ የሚሰማ ደስታ በአካባቢያችን ሰላም የሚሰፍን ስናስባት ደስታን ስናገኛት እርካታን ስናያት ከነ ልጇ ይህቺ እናት የኔ እናት የእናንተ እናት የሁላችን እናት ድንግል ማርያም ናት። ግንቦት 1 ቀን ተወልዳለች። ልደቷን ምክንያት በማድረግ ካላንደር ያልዘጋው ግን ሰው ያልዘነጋው ካላንደር ከተዘጋ በላይ የደመቀ በዓል ተገዶ የወጣ እስኪመስል ድረስ አንድም ክርስቲያን በቤቱ ያልቀረ ሁሉም ስለ ክብሯ በአደባባይ የቆየ ይህቺ እናት
ሀገር ሳይወስናት ኢትዮጵያ፣ አፍሪካ፣ ምናምን አሜሪካ አህጉር ሳይገድበው በሁሉ ቦታ ተከብራ የዋለች እናት። እናንተ የታከበራችሁት በእናንተ አካባቢ በእናንተ ደብር ምን ይመስል ነበር? ማህደረ ስብሐት ቅድስት ልደታ ማርያም እዚሁ ሜክሲኮ በጣም የሚያስገርመው ገና ከዋዜማው ነበር የጀመረው። ልቤን ያስደሰተ እንባ ባይኔ የሞላ ወጣቶች ሌሊቱን ቦቴ አስመጥተው አስፓልት ሲያጥቡ አየሁ። ልቡ ደንድኗል የተባለ ወጣት ለመብርሃን ተሸንፏል። በቀደመው ጊዜ አደገኛ ቦዘኔም በአሁኑም ሌላ የተባለ ወጣት ከመብርሃን ደጅ ጉልበቱን አጣጥፎ ተንበርክኳል። ሁሉን በፍቅር የምትማረክ ሁሉም በደስታ የምትሞላ እናት እናቶቻችንን ከስር ቄጠማ ይዘው ሲጎዘጉዙ፣ እህቶቻችን መጥረጊያ ይዘው ውሃን ሲያባረሩ፣ ወንድሞቻችን በጣም በሚያስገርም መልኩ ሌሊቱን በቦቴ ግቢዋን ሲያስውቡ ተመለከትኩ። ከዛ ቀደም ብሎ ሰሞኑን እየማረከን ያለ እያስደሰተን ያለ ሰውነትን እየሰበከ ያለ አንዱ ሙስሊም ወንድማችን አለ። በልደትዬ ዋዜማ ላይ በቤቷ ተገኝቶ ነበር። እንደ አጋጣሚ ልደትዬ ግንቦት 1 ቅዳሜ ነው ያለችው፣ ዋዜማው ደግሞ አርብ፣ ለሙስሊሙ ጁማ። ይሄን ወንድም ተመልከቱልኝ እንዴት እንደሚያስደስት። አሚሬ ምንድነው ጁማ አልደረሰም እንዴ? ልደትዬን እኮ ትንሽ እናሳምረውና ሰላት ሲደርስ ደግሞ ወደ ጁማ እንሄዳለን። በዚህ አጋጣሚ የልደትዬ ወዳጆች እንኳን ለዓመቷ ለግንቦት 1 ልደታ ማርያም በሰላም አደረሳችሁ። ሙስሊሞች ጁማ ሙባረክ። ወዳችኋለሁ። ሰላም አለይኩም። እኔ በጣም ያስደሰተኝ ነገር ነው። ብዙ ምክንያቶች ልናመጣ እንችላለን። ኮንቴንት ክሬተር ሆነን ዛሬ ሰው ከሰው የሚጣላበትን ሀሳቦች የምናመጣ፣ አንዱ ሃይማኖት በሌላው ላይ እንዲነሳ የምናደርግ፣ አንዱ መንግስት በሌላው ላይ የሆነ ነገር እንዲይዝ የምናደርግ ሰዎች ባለንበት የራስን ሃይማኖት አክብሮ የሰውን ተከባብሮ ጉርብትናን ደግሞ አስቀድሞ እንዲህ ሲኖር የሚያስደስት ነገር። ይህንን መልካም ነገር ያሳየችን መብርሃን ናት። ይሄው ልጅ የስቅለት ዕለት በልደትዬ በር ላይ ነበር። አይታችሁት ከነበር ያለ ምክንያት አይደለም። መብርሃን አይነ ልቦናን ታብራልህ፣ አትቀይር፣ በዚሁ ታዝልቅ። በጣም በሚያስደስትና በሚያስገርም ከዛ መልስ እንግዲህ ያው ሌሊቱ በሙሉ ማህሌቱ የሚያስደንቅ ነበረ። ምን ይመስል ነበር? እስኪ በትንሹ ተመልክተን እንምጣ። የማህሌቱ ነገር አይወራ፣ ልብን ከሰማያት ነው የሚያደርሰው። አንድ ልጨምርላችሁ የማህሌቱን በእውነት በእመቤታችን የልደት ዋዜማ ቤት የተኙ ሰዎች ምን ያህል እንደሚቆጩ አላውቅም። በጣም በሚያስደስት በሚያስገርም መልኩ እዛ መገኘት የሰማይን ደጅ መርገጥ ነው። በቤተ ክርስቲያን ላይ ማሳለፍ ምስጋና ነው፣ ውዳሴ ዝማሬ ነው። ስለ እመብርሃን ተአምር መስማት ነው። በጣም የሚያስገርም። በነገራችን ላይ ከሀገራችን ኢትዮጵያም አለፍ ብሎ በውጭው ዓለምም ደግሞ ያሉ እህት ወንድሞቻችን ቤተክርስቲያን ያለበት በቤተክርስቲያን አቅራቢያ የሌለበትም ደግሞ ሰብሰብ ብሎም የመብርሃንን ውልደትን በማሰብ
ልደቷን ያከብሩታል። እመቤታችን የተወለደችው ከቤት ውጪ ስለነበረ እሱን በማሰብም ክርስቲያኖች በውጪ በመሰባሰብ የእመብርሃንን ልደት ያከብሩታል። እዚህ ያለች የሊቀ መላኩ ቅዱስ ሚካኤል ባለዝክር ናት። ሰኔ 12 ሲሆን ማንንም አጠራም፣ ማንም ግን ጥሪ አክብሮ ይሄዳል። ይሄ የእሷ ሳይሆን የሊቀ መላኩ ጥሪ ነው ብሎ በቤቷ ይገኛል። አርቲስት ሐና ዮሐንስ እዛም ሄዳ ዝክሯን እንዲያላቋረጠችም የእመቤታችንን ልደት ሐናና ኢያቄም ወለዱ ሰማይ፣ አዲሷም ሰማይ አስገኘች ፀሐይ። በጣም የሚያስደስት ነው። እናንተ እንዴት አከበራችሁት? ግንቦት ልደታን እንዴት አከበራችኋት? እኔ እንደ አጋጣሚ ድንግል ሆይ ልደትሽ ልደታችን ነው ከሚሉት ጋር አንዱ ስለሆንኩ የኔም ልደት በዕለቱ ስለነበረ እጅግ በጣም የሚያስገርም የሚያስደስት ቀን። አንዳንዴ ሁሉ ፈራዋለሁ ልደቴን ማክበር። በእመቤታችን ቀን ማክበር ሲጠበቅብኛል ብዬ አስባለሁ። ግን እጅግ በሚያስደስት መልኩ አክብረነው አልፈናል። የዓመት ሰው ይበለን። ወደ ሌሎች ቪዲዮዎችም ወስዳችኋለሁ። በጣም የሚያስገርም የሚያስደንቅ ጉዳይ በልደትዬ የተገኙ ወጣቶች ያሳዩት ዝማሬ የነበረው ድባብ ረዥም ቪዲዮ የሚያስገርም ነው። እሱን አሳያቸዋለሁ። ከዛ በፊት ግን ጣጃ አቧቡ የገብረ መንፈስ ቅዱስና የሊሙ መድኃኔዓለምን መልእክት ሰምተን ዳግም እንመለስ። የሃይማኖት ጎራ ለማስያዝ ሀገር እንደዚህ አይነት የዘመን መጨረሻ ታታሪ ነካሪ ሚዲያ በዚህም እግዚአብሔር አለ። አይገርምም? ሁሉ የእሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔዓለም ነው። መምህር አድነው ያፈረሱት ቤተ ክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ህንፃ ቤተ ክርስቲያኑ። መድኃኔዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተ ክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህም ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞታ የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰ፣ ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን የሚበላን አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ የመድኃኔዓለምን ለመድኃኔዓለም እንስጥ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቧቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው?
ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። የሃይማኖት ጎራ ለማስያዝ ሀገር እንደዚህ አይነት የዘመን መጨረሻ ታሪ ሚዲያ ክቡራን ተመልካቾቻችን ከመልእክቶቹ መለስ ብለናል። ወጣቶቹ ይህንን ይመስሉ ነበር። በልደትዬ ተመልከቱልኝ በማርያም በጣም የሚያስደስት የሚያስገርም የእመቤታችን የቅድስት ድንግል ማርያምን ልደቷን ያላከበረ ክርስቲያን አልነበረ። በጣም የሚያስገርም የሚያስደንቅ። በመጨረሻም ግን የግንቦት 1 የእመቤታችን የቅድስት ማርያም ልደት ታሪኳ በጣም በሚያስገርም መልኩ ልብን ይመስጣል። እመኑኝ ታተርፉበታላችሁ። እንዲህ ስሙት። እሱን አዘጋጅተንላችኋል። በዚሁ እንሰነባበታለን። ታሪኩን ግን አደራ ታተርፉበታላችሁ። ሳትሰሙ እንዳታልፉት። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ። የሃይማኖት ጎራ ለማስያዝ ሀገር እንደዚህ አይነት የዘመን መጨረሻ ታሪ ሚዲያ ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። እነሆ ለእመቤታችን ለቅድስት ድንግል ማርያም በዓለ ልደት እንኳን በሰላም በጤና አደረሳችሁ አደረሰን። ልደታ ለማርያም ከእሴይ ስር በትር ትወጣለች። በኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ግንቦት 1 ቀን የግንቦት ልደታ የእመቤታችን የቅድስት ድንግል ማርያም ልደት የሚከበርበት ዕለት ነው። ይህ ዕለት ቅዱስ ኤፍሬም በውዳሴ ማርያም የመመኪያችን ዘውድ የንጽሕናችንን መሠረት ያላት ወላዲተ አምላክ ድንግል ማርያም የተወለደችበት ነው። ነቢየ እግዚአብሔር ኢሳይያስ ድንግል ትጸንሳለች ወንድ ልጅም ትወልዳለች ብሎ ትንቢት የተናገረላት ያቺ ድንግል በዚህች ዕለት ተወለደች። ይህች ቀን ልበ አምላክ ክቡር ዳዊት የወርቅ ልብስ ተጎናጽፋ ንግሥቲቱ በቀኝ ትቆማለች ብሎ በመዝሙር 44 እስከ 9 የተናገረላት ንግሥት የተገኘችባት ዕለት ናት። ቅዱስ ዮሐንስም በራእይ ፀሐይን የተጎናጸፈች ጨረቃን የተጫማች 12 የከዋክብት አክሊል በራሷ ላይ ያላት ብሎ የመሰከረላት የብርሃን እናቱ ድንግል ማርያም የተወለደችባት ቀን ናት። እንኳን አደረሳችሁ፣ እንኳን አደረሰን።
የእርሷም ልደት እንደ እንግዳ ደራሽ እንደ ውሃ ፈሳሽ ድንገት የተከሰተ ሳይሆን አስቀድሞ በትንቢት በምሳሌና በራእይ የሰውን ልጅ ድህነት በጉጉት ሲጠባበቁ ለነበሩት ቅዱሳን ሲገለጽ የነበረ ነው። የድንግል ማርያም ልደት በነቢያት አንደበት እግዚአብሔር የዝማሬና የትንቢት ጸጋን ያበዛለት ክቡር ዳዊት ስለ እመቤታችን ቅድስት ድንግል ማርያም ሥርወ ልደት አስቀድሞ በመንፈስ ቅዱስ መነጽርነት ተገልጾለት መሠረታቲሃ ውስጥ አድባር ቅዱሳን መሠረቶቿ በተቀደሱ ተራሮች ናቸው በማለት ትንቢት ተናግሯል። የተቀደሱ ተራሮች ያለውም የእመቤታችን ሥርወ ልደት ከቤተ መንግሥትና ከቤተ ክህነት ከሆኑት ከተቀደሱት ከኢያቄምና ከሐና መሆኑን ነገር ሲያመለክት ነው። ይህንን ትንቢትና እውነተኛውን የእመቤታችን የትውልድ ሐረግ አስማምታ ቤተ ክርስቲያናችን የእመቤታችን ማርያም ትውልዷ በአባቷ በኩል ከንጉሥ ዳዊት ወገን ሲሆን በእናቷ በኩል ደግሞ ከካህኑ አሮን ወገን ነው። የአባቷ ስም ኢያቄም ነው፣ እናቷም ስም ሐና ነው ብላ ታስተምረናለች። ቁጥሩም ከአበይት ነቢያት ወገን የሆነው ነቢዩ ኢሳይያስም ጥበብንና እውቀትን በሚገልጽ ስለሚመጣውም ነገር ትንቢትን በሚናገር በመንፈስ ቅዱስ ተመርቶ የእመቤታችንን የቅድስት ድንግል ማርያም ልደት ከነገደ እሴይ እንደሚሆንና እርሷም ጽጌ ወይም አበባ የተባለ አካላዊ ቃል ክርስቶስን በሕቱም ድንግልና እንደምትወልድ ተገልጾለት ከእሴይ ስር በትር ትወጣለች፣ አበባም ከእርሷ ይወጣል ሲል በኢሳይያስ 11:1 ላይ ታላቅ ትንቢትን ተናግሮ ነበር። ይህች በትርም ከእሴይ ዘር የተገኘች በዚህች ዕለት ነውና ልደቷን በታላቅ ድምቀት እናከብራለን። ይህንንም መሠረት በማድረግ ሊቁ ቅዱስ ኤፍሬም መልካሟ ርግብ ማርያም ሆይ ደስ ይበልሽ፣ ከእሴይ ስር የተገኘሽ መዓዛሽም ያማረ አበባ አንቺ ነሽ በማለት በውዳሴ ማርያም አመስግኗታል። በአባቶችሽ ፈንታ ልጆችሽ ተወለዱልሽ መዝሙር 131 ቁጥር 13 የተባለልን የአባቶቻችን ልጆች እኛም እንዲሁ እያለን እናመሰግናታለን። ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን መጻሕፍት መሠረት የእመቤታችን የትውልድ ስፍራ ሊባኖስ የተባለው ተራራማ ሀገር ነው። በሊባኖስ ስለመሆኑ አስቀድሞ ጠቢቡ ሰለሞንም በመኃልየ 4:8 ላይ ሙሽራዬ ሆይ ከሊባኖስ ከኔ ጋራ ነይ፣ ከሊባኖስ ከኔ ጋራ ነይ፣ ከአማና ራስ ከሳኔር ከኤርሞን ራስ ከአንበሶቹ መኖሪያ ከነብሮቹም ተራራ ተመልከች በማለት ተናግሮ ነበር። የዚህ ትንቢት ምስጢርም የእመቤታችን መካነ ልደት የሊባኖስ ተራራ ስለመሆኑ የሚያጠይቅ እንደሆነ ምስክርነታቸው የታመነ የቤተ ክርስቲያን ሊቃውንት ያስረዳሉ። ትንቢቱም ሲፈጸም ቅድስት ድንግል ማርያም ግንቦት 1 ቀን በ15 ዓመተ ዓለም ቅድመ ልደተ ክርስቶስ በሊባኖስ ተራራ ተወልዳለች። ኢትዮጵያዊ ቄርሎስ የተባለው የነገረ ማርያም ሊቅ አባ ጊዮርጊስ ዘጋስጫ እመቤታችን በሊባኖስ እንደምትወለድ አስቀድሞ ሰለሞን የተናገረው ቃል መፈጸሙን ሲገልጽ የአናብስት ልጅ አልኩሽ፣ ሰለሞን እንዲህ ሲል እንደተናገረ ሙሽራዬ ሆይ ከሊባኖስ ተራራ ነይ፣ ከአንበሶቹ ጉድጓድ ወጥተሽ ነይ፣ ከምርጥ ነጎድጓድ የተነሳ ከሚመካ ወገን የመወለድሽ ዜና እጅግ ግሩም ነው በማለት አመስጥሮታል። እመቤታችንም በሊባኖስ ተራራ እንድትወለድ ምክንያት የሆነው በማኅፀን ሳለች የአርሳባንን ልጅ ዓይን በማብራቷና ሳሚናስ የሚባለውን የጦሊቅን ልጅ ከሞት በማስነሳቷ አይሁድ በቅናት ተነሳስተውባቸው ስለነበር ሐናና ኢያቄም ወደ ሊባኖስ ተራራ እንዲሄዱ ታላቁ መልአክ ቅዱስ ገብርኤል ለኢያቄም ተገልጦ ስለነገራቸው እንደሆነ የቤተ ክርስቲያን መጻሕፍት ያስረዳሉ። የድንግል ማርያም ልደት በራእይና በምሳሌ። ከትንቢቱ በተጨማሪ የእመቤታችን የቅድስት ድንግል ማርያም ልደት በራእይና በምሳሌ አስቀድሞ የተገለጸ ነበር። ከነዚህም መካከል ከእርሷ 7 ትውልድ አስቀድሞ ለነበሩት ደጋግ ሰዎች እንዲሁም ለእናትና ለአባቷ የተገለጹ ምሳሌዎች በቅዱሳት መጻሕፍት በሰፊው ሰፍረው ይገኛሉ። 7ተኛይቱ አንበሳ ጨረቃን ስትወልድ፣ ጨረቃዋ ደግሞ ፀሐይን ስትወልድ አየው። በቅድስና የሚኖሩ ነገር ግን መካን የነበሩት ቴክታና ጴጥርቃ ነጭ አንበሳ ከበረታቸው ስትወጣ አንበሳይቱም አንበሳ እየወለደች እስከ 6 ስትደርስ 6ተኛይቱ ጨረቃ ጨረቃዋም ፀሐይን ስትወልድ አይተው በሀገራቸው መፈክረ ሕልም ፈቺ ሊቅ አለና ሄደው ነገሩት።
ደግ ልጅ ትወልዳላችሁ፣ ጨረቃይቱ ከፍጥሯን በላይ የምትወልድ ልጅ ትወልዳለች። የፀሐይ ነገር ግን አልተገለጸልኝም፣ እንደ ነቢይ እንደ ንጉሥ ያለ ይሆናል አለችው። እነርሱም ጊዜ ይተርጉመው ብለው ሄዱ። ከዚህ በኋላ ልጅ ወለዱ። ስሟንም ረከብኩ ስዕለትየ ረከብኩ ተምኔትየ፣ የተሳልኩትን አገኘው የተመኘሁትን አገኘው ሲሉ ሄኤሜን አሏት። ሄኤሜን ዴርዴን፣ ዴርዴ ቶናን፣ ቶና ሲካርን፣ ሲካር ሄርሜላን፣ ሄርሜላ ሐናን ወለደች። ሐና ለአካለ መጠን ስትደርስ ከቤተ ይሁዳ ለተወለደ ኢያቄም ለሚባል ደግ ሰው አጋቧት። ከኢያቄም ከሐናም በጨረቃ የተመሰለች ድንግል ማርያም ተወለደች። ጻዕዳ ርግብ ሰባቱ ሰማያትን ሰንጥቃ መታ በማኅፀኔ ስታድር አየው። ኢያቄምና ሐና መካን ስለነበሩ እግዚአብሔር ልጅ ይሰጣቸው ዘንድም ጸልየው ሲሰጣቸው መልሰው ለእርሱ እንደሚሰጡ ስዕለትን ተስለው ነበር። ጸሎታቸው ሲደርስ ለሐና በሕልም ተገልጾላት ለባለቤቷ ለኢያቄም ነጭ ርግብ መታ በራሴ ላይ ተቀምጣ ከራሴ ላይ ወርዳ በጆሮዬ ገብቶ በማኅፀኔ ስትተኛ አየሁ ብለዋለች። የዚህ ራእይ ምስጢርም ርግብ የተባለች እመቤታችን ቅድስት ድንግል ማርያም ስትሆን ጻዕዳ ወይም ነጭ መሆኗ ንጽሕናዋን፣ ቅድስናዋን፣ ዘላለማዊ ድንግልናዋን ነው። ነጭ ርግብ መታ በራሴ ላይ ተቀምጣ ከራሴ ላይ ወርዳ በጆሮዬ ገብታ በማኅፀኔ ስትተኛ አየሁ ማለቷም ብስራተ ገብርኤልን በጆሮዋ ሰምታ በግብረ መንፈስ ቅዱስ አምላክን የምትጸንሰው ንጽሕት ርግብ የተባለችው እመቤታችን የምትወልድ መሆኗን ሲያጠይቅ ነው። ሰባተኛው ሰማይ ነጭ ጾፍ ወርዶ በራሴ ላይ ሲቀመጥ አየሁ። በተመሳሳይ ኢያቄም በሕልሙ ያየውን ለባለቤቱ ለሐና ሰባቱ ሰማያት እንደ መጋረጃ ተገልጠው ከላይኛው ሰማይ ነጭ ጾፍ ወርዶ በራሴ ላይ ሲቀመጥ አየው ብሎ በሕልሙ የተገለጸለትን ነግሯታል። የዚህ ራእይ ምስጢር ጾፍ የተባለው አካላዊ ቃል ኢየሱስ ክርስቶስ ሲሆን ነጭነቱ ንጽሐ ባሕሪው ነው። ኢያቄም ከላይ ወርዶ በራሴ ላይ ሲቀመጥ አየው ማለቱ የኢያቄም ባሕሪ እንደሚያደርግ የሚያጠይቅ ሲሆን ሰባቱ ሰማያት የተባሉት የጌታችን ልዩ ባሕሪ ምልእቱ፣ ስፋቱ፣ ርቀቱ፣ ልዕልናው፣ እበዩና መንግሥቱ ናቸው። የድንግል ማርያም ልደት በአዲስ ኪዳን ሊቃውንት የአዲስ ኪዳን ሊቃውንትም ትንቢተ ነቢያትና ወንጌልን በማጣጣም የእመቤታችን የቅድስት ድንግል ማርያም ልደት አመስጥረው አስተምረዋል፣ አመስግነዋል፣ ተቃኝተዋል። የእርሷን ልደት እጅግ ብዙ ሊቃውንት በስፋትና በጥልቀት ያመሰጠሩት ሲሆን ለምሳሌ ያህልም የሚከተሉት ይጠቀሱበታል። ማርያምስ ከጥንት ጀምሮ በአዳም ባሕሪ ውስጥ እንደ ነጭ ዕንቁ ታበራለች። ቅዱስ ያሬድ ኢትዮጵያዊ ሊቅ ቅዱስ ያሬድ ስለ እመቤታችን ልደት ማርያምስ ተህቱም ትካት ውስተ ከርሱ ለአዳም ከመ ባሕሪ ጻዳ፣ ማርያም ግን ከጥንት ጀምሮ በአዳም ባሕሪ ውስጥም እንደ ነጭ ዕንቁ ታበራለች በማለት በእርሷ በደረሰው ዓለም በንጽሕና በቅድስናና በድንግልና ስታበራ እንደነበርና ኋላም የዓለም ብርሃን የሆነውን ኢየሱስ ክርስቶስን መውለዷን አመስጥሮ ተናግሯል። በተጨማሪም ስለ ስርወ ልደቷ ስሮቿ በምድር ጫፎቿን በሰማይ ያሉ የወይን ሐረግ በማለትም የተወለደችውን በምድር ከነበሩት ኢያቄምና ሐና መሆኑን የወለደችውን ግን ሰማያዊ ንጉሥ እንደሆነ በማመስጠርም ዘምሯል። በዚህም ሰውና እግዚአብሔርን ያገናኘች መሰላል መሆኗን ገልጾ አስተምሯል። ድንግል ሆይ በኃጢአት ፍትወት የተጸነስሽ አይደለም፣ በሕግ በሆነ ሩካቤ ከሐናና ከኢያቄም ተወለድሽ እንጂ። አባ ሕርያቆስ የብህንሳው ሊቀ ጳጳስ አባ ሕርያቆስ በቅዳሴ ማርያም ድንግል ሆይ በኃጢአት ፍትወት የተጸነስሽ አይደለም፣ በሕግ በሆነ ሩካቤ ከሐናና ከኢያቄም ተወለድሽ እንጂ በማለት የድንግል ማርያም ጽንስና ልደት እንዴት እንደነበር በድርሰቱ አስፍሮታል። ትውልድ ሁሉ ብጽሕት የሚላት የሁላችን እናት ድንግል ማርያም በሕግ በሆነ ሩካቤ ከሐናና ከኢያቄም ነሐሴ 7 ቀን ተጸንሳ ከ9 ወር በኋላ ከ5 ቀን በግንቦት 1 ቀን ተወልዳለች። እርሷም ስትጸነስ ጀምሮ መንፈስ ቅዱስ ከጥንተ አብሶ ጠብቋታል፣ አበሳውም አልነካትም። ይህንንም ነቢየ እግዚአብሔር ኢሳይያስ በኃጢአት በተከበበ መርገም በሞላበት ዓለም ውስጥ በኃጢአት ከበደል ርቃ ተለይታ እንደ ጌዴዎን ጸምር በንጽሕና የተገኘች ንጽሕት ዘር መሆኗን ሲያስረዳ
የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆንን እንደ ገሞራም በመሰልን ነበር ሲል በኢሳይያስ 1:19 ላይ ተናግሯል። እንዲሁም ጠቢቡ ሰለሞን ንጽሕናዋን በትንቢት መነጽር አይቶ ወዳጄ ሆይ ሁለንተናሽ ውብ ነው፣ ምንም ነውር የሌለብሽ ሙሽሪት ሆይ ከሊባኖስ ነይ በማለት በንጽሕና በቅድስና ያጌጠች መርገመ ሥጋ መርገመ ነፍስ ያልነካት የድኅነታችን ምክንያት የንጽሕናችን መሠረት የሰው ባሕሪ ከእግዚአብሔር ጋር እንዲዋሃድ ምክንያት የሆነች ንጽሕት የሰርግ ቤት ድንግል ማርያም በሊባኖስ የመወለዷ ነገር አስቀድሞ ነግሮናልና ይህች ዕለት ትልቅ ሕንፃ የታነጸበትና ፍጡር የፈጣሪ ማደሪያ ለመሆን የተዘጋጀበት ዕለት ናት። ቅዱስ እንድርያስ የቀርጤሱ ቅዱስ እንድርያስ የከበረ ስለሆነው ስለ እመቤታችን ስለ ቅድስት ድንግል ማርያም ልደት ታላቅነት ይህ በዓል በአዲስና በብሉይ ኪዳን መካከለኛ መገኛ ሆነ። ምሳሌዎቹ በእውነታ አሮጌው በአዲስ ቃል ኪዳን ተተኩ። ፍጥረት ሁሉ በደስታ ይዘምራል፣ የዚህን ቀንም ደስታ ይካፈላል። ይህ ዕለት ጌታ መቅደሱን የሠራበት ዕለት ነው። ይህ ዕለት ትልቅ ሕንፃ የታነጸበትና ፍጡር የፈጣሪ ማደሪያ ለመሆን የተዘጋጀበት ዕለት ነው በማለትም ገልጿታል። በእውነት የእርሷ ልደት የልዑል ማደሪያ መቅደስ የተሠራበት ዕለት ነውና ሁላችንም እናከብረዋለን። በዚህም ዕለት ዮም ፍስሐ ኮነ በእንተ ልደታ ለማርያም፣ እነሆ ዛሬ በእመቤታችን ልደት ደስታ ሆነ እያልን እንዘምራለን። ይህችን የልዑል ማደሪያ እናቷ ሐናና ኢያቄም በእጅጉ ተደስተው በተወለደች በ8ኛው ቀኗ ስሟን ማርያም ብለው ሰይመዋታል። የእመቤታችን ልደት በዓል አከባበር አባታችን አዳም በኃጢአት ከወደቀ በኋላ ንስሐ በገባ ጊዜ አምላካችን ጌታ እግዚአብሔር የድኅነት ቃል ኪዳን ገባለት። ቃል ኪዳኑም ከልጅ ልጅ ተወልጄ አድንሃለሁ የሚል ነበር። ስለሆነም አዳም 5500 ዘመን የሕይወት ምክንያት የሆነችውን የልጅ ልጁ እመቤታችን ድንግል ማርያም ከአብራኩ ከተከፈሉ ቅዱሳን ልጆቹ የምትወለድበትን ቀን ተስፋ እያደረገ ኖረ። የእመቤታችንን የድንግል ማርያምን የመወለዷን ዜና ተስፋ በማድረግ ሴት ይላት የነበረው ሚስቱን ሔዋንን በእመቤታችን ምሳሌነት ሔዋን የሕያዋን ሁሉ እናት ብሎ ሰየማት። ዘፍጥረት 3:20 ዳግማዊ አዳም የተባለ ክርስቶስም የአዳምን ተስፋ በመስቀል ላይ በፈጸመ ጊዜ እውነተኛዋን ሔዋን ዳግማዊት አማናዊት ሔዋን ድንግል ማርያምን በዮሐንስ ወንጌላዊ በኩል ለሔዋን ምእመናን ሁሉ እናት አድርጎ ሰጠ። ዮሐንስ 19:26 ይህንን የከበረ ምስጢር የማይረዳ ክርስቲያን እንዴት ያሳዝናል! እኛ ኦርቶዶክሳውያን ክርስቲያኖች ግን የቀዳማዊ አባታችንን የአዳምን እንዲሁም በዳግም ተፈጥሮ ያከበረንን ዳግማዊ አዳም የተባለ ጌታችን የመድኃኒታችን ኢየሱስ ክርስቶስ ቃል ተቀብለን የሕያዋን ሁሉ እናት ድንግል ማርያም ልደቷን በፍጹም ደስታ እናከብራለን። ከተወደደ ልጇ ምሕረት ትለምነን ዘንድ ወደ እርሷ እናንጋጥጣለን። በኦርቶዶክስ ተዋሕዶ ቤተ ክርስቲያን ያለን ምእመናን ከጌታችን ልደት ቀጥሎ በታላቅ ድምቀት የምናከብረው የልደት በዓል የእመቤታችንን የቅድስት ድንግል ማርያም የልደት ቀን ነው። ስለ ቅዱስ ዮሐንስ በሉቃስ 1:14 ላይ በመወለዱ ብዙዎች ደስ ይላቸዋል ከተባለ የድንግል ማርያም ልደት ምንኛ የሚያስደስት ይሆን! የነቢያቱ ትንቢት የተፈጸመበት፣ የታየው ራእይም በጋድ የተከናወነበት፣ የብሉይ ኪዳን ማብቂያ የአዲስ ኪዳን መጀመሪያ ናትና ልደቷ ለሰው ልጆች ሁሉ ለሕያዋን ሁሉ ታላቅ የደስታ ቀን ነው። ሰማያውያን ቅዱሳን መላእክትም በንጽሕናዋ በቅድስናዋ ተደንቀው እህትነህ ነያ እህታችንን እነኋት ብለው ያመሰግኗታል። በዘመናችን ያሉ የሰው ልደት በድምቀት የሚከበር ከሆነ ለሰው ልጆች መዳን ምክንያት የሆነች የአምላክ እናት የተወለደችበት ቀን ምንኛ ሊከበር ይገባው ይሆን? ቤተ ክርስቲያናችን የቅድስት ድንግል ማርያም ልደት በታላቅ ድምቀት የምታከብረው ከዚህ ታላቅ በዓል በረከት ረድኤት እንድናገኝበት ነው። የሕይወት ክርስቶስ እናት ዛሬ ተወልዳለችና። በኦርቶዶክስ ተዋሕዶ ቤተ ክርስቲያን ትውፊት መሠረት ሐናና ኢያቄም ከአይሁድ ለማምለጥ ተሰደው በአድባረ ሊባኖስ ስር እመቤታችንን ወለዱ። በወቅቱ ከቤት የወጡት ለሽሽት ነበርና ስንቅ አልያዙም። ምግባቸውም ንፍሮና ጥራጥሬ ነበር። ይህንን ትውፊት በመያዝ
በበዓሉ ከቤት ውጪ ንፍሮ እየተበላ ይከበራል። ነገር ግን በበጎ ነገሮች ሰበብ ክፉ ዓላማውን ማስፈጸም የሚፈልገው ዲያብሎስ በማር መካከል መርዝን ከሚረጭባቸው መንፈሳዊ በዓላት አንዱ የግንቦት ልደታ የእመቤታችን የልደት በዓል ነው። በዚህ ዕለት አንዳንዶች ባለማወቅ፣ ሌሎች ደግሞ በድፍረት ለአድባራው ጋር ነው ቆሌውን ለመለመን ነው እያሉ ለማያውቁት አምልኮ ንፍሮ የሚበትኑበትና ቡና የሚረጩበት፣ ቅቤ የሚቀቡ፣ የከብት ደም የሚያፈሱም አሉ። እውነታው እነዚህ በእርግጥ ጣዖት አምላኪዎች ናቸው። እኛ ኦርቶዶክሳውያን ክርስቲያኖች ግን እነዚህን የሃይማኖት ለዋጮች ስራቸውን እንጸየፋለን። ስለሆነም ከእንደዚህ አይነቱ ባዕድ አምልኮ በመለየት ይህንን ታላቅ በዓል በተገባና በተረዳ ነገር ልናከብረው ይገባል። ቤተ ክርስቲያናችን በሰራችልን ስርዓት መሰረት በቀናች በተዋህዶ እምነት ሆነን በምህረቱ የጎበኘንን አምላካችንን ብቻ እያመለክን የድህነታችንን ምክንያት የሆነችውን ድንግል ማርያምን እያመሰገንን ልናከብረው ይገባል። አምላካችን እግዚአብሔር ከመቤታችን ረድኤት በረከትን ይክፈለን። ወስብሐት ለእግዚአብሔር። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ሲያልቅ ሚዲያ ዚያነ ሰዎች መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳንረሳ የተዋህዶ ልጆች የእናቶች በዓት አልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ። መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ የምትጣደፉ ሁላችሁ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶችን አደራ እንዳትረሱ። ግብረ ሰላም የትንሣኤን በዓል ተከትሎ ምዕመናን ካህናትን በቤታቸው በመጋበዝ የክርስቶስን ትንሣኤና ሰላም የምናበስርበት የኦርቶዶክስ ተዋሕዶ ቤተ ክርስቲያን ትውፊታዊ ተግባር ነው። ታዲያ በገዳም ያሉ መናንያንን ከተማ ሳናሳያቸው በባታቸው እንዳሉ አስታውሰን ይህን የደስታ ጊዜ ለምን ታላቅ የበረከት ሥራን አንሰራበትም? ከድግሱ ቀንሰን ገንዘቡን በባንክ ብንልክላቸው ገዳሟ ትለማለች። ደግሞም ከመጠን ላለፈ ደስታ ገደብ አድርገን ለጸሎት እንድንበረከክ የአንጎለላ ጽርሐ አርያም ሰሚነሽ ቅድስት ኪዳነ ምሕረት ገዳም አባቶች ይጣራሉ። በገዳሟ አባቶች ይጠብቁናል፣ አስታዋሽ ያጡ ጸበልተኞችም ይፈልጉናልና አንድም ለበረከት ወዲህም ለክርስቲያናዊ ትውፊት ግብረ ሰላም ለማድረግ ዘወትር ቅዳሜና እሁድ ወደ ሰሚነሽ ኪዳነ ምሕረት ለመሄድ ከታች ያሉትን ስልክ ቁጥሮችና የገዳሟን የጉዞ ማኅበር ያነጋግሩ። በዚህም እግዚአብሔር አለ። አይገርምም? ሁሉ የእሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔ ዓለም ነው። መምህር አድነው ያፈረሱት ቤተ ክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ሕንፃ ቤተ ክርስቲያኑ። መድኃኔ ዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተ ክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔ ዓለምን። ከዛስ የተዋህዶ ልጆችን በመተማመን። በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህም ቤተ ክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞታ የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰው ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን የሚበላን አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ኅብረት ፈጥረው
የሊሙ ሻይ ደብረ ሰላም መድኃኔ ዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው፣ ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው፣ መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው፣ እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔ ዓለም እንስጥ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ያለ ሚዲያ